የጨዋታ ማሟሻ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ እጅግ ደስ ይለኛል ያንተ ስም ሲነሳ የቁና አፈር ንጉሥ አንተ ነህ ወይ ካሳ። ቴዎባልድ የሚባለው የውጭ አገር ጸሐፊ ዘመሃዲያ በሚባለው መጽሐፉ የመተማን ጦርነት ሁኔታ ባተተበት ምዕራፍ ላይ ዘኪ ቱማል የአበሾቹ የጦር ኃይል በጣም ከፍተኛ መሆኑን በመገንዘብ ያተኮረው በመከላከል ላይ ብቻ ነበር። ስለዚህም ጥልቀት ያለው ጉድጓድና ዘሪባ የሚባለው ምሽግ ከፊትና ከኋላ እንዲሰራ አድርጎ በዚህ ሁኔታ ጥቃት እንኳን ቢደርስ ተከላካዩ ኃይል በዚያው ረክቶ እንዲከላከል አድርጎ ከአንደኛው ወደ ሁለተኛው ዘሪባ ወይም ምሽግ ለመዛወር እንደሚችል አስቦ በደንብ አሰርቶት ነበር። ቁጥር ስፍር የሌላቸው አበሾች እየገሰገሱ ለማጥቃት ይጎርፉ ጀመር። በንጉሣቸው ፊት ከፍተኛ መሥዋዕትነት በመክፈል 5 ሰዓት ያህል እንደተዋጉ የመጀመሪያውን ዘሪባ ሰብረው በመግባት የጥይት መዓት በጠላቶቻቸው ላይ በማውረድ ያላንዳች ችግር ያገኙትን ሁሉ መፍጀት ጀመሩ። ለድል አድራጊነት በቀረቡበት ሰዓት አንዲት የባዘነች ጥይት ንጉሡን መታ ጣለቻቸው። የዚህን ወሬ በአበሾች ተዋጊዎች ዘንድ ሲደርስ ልባቸውና መንፈሳቸው ተሸብሮ የቻሉትን ምርኮ እንዲያዙ ሽሽት ጀመሩ። ይህን ሁኔታ የተመለከቱት ማዲስቶች ወይም ደርቡሾች ምናልባት በሚቀጥለው ቀን ተመልሰው ሀበሾች ይወጉናል የሚል ስጋት አድሮባቸው ሳለ የንጉሡ መሞት በምሽት እንደተሰማና ጦሩም መበታተኑን ሲመለከቱ ወደፊት ገስግሰው በመድረስ ከንጉሡ የቅርብ ወታደሮች ጋር አትባራ ወንዝ ዳር ከተዋጉ በኋላ ብዙ ዕቃና የንጉሡን ሬሳ ማርከው ራሳቸውን ቆርጠው ለድል አድራጊነታቸው ማብሰሪያ ወደ አምዱሩማን ላኩት። አስጊውና በጣም ኃይለኛ የነበረው የአበሾች ጦርነት በዚህ አይነት አክትሞ ከዚያ ሰዓት ቀጥሎ አጨቃጫቂው የዙፋን የወራሽነቱ ውዝግብ በአበሾች መካከል ቀጠለ ሲል ደምድሟል። ስለዚህ መጋቢት 1 ቀን ቅዳሜ በመተማ ተዋግተው ከቆሰሉ በኋላ እሁድ መጋቢት 2 ቀን በተወለዱ በ54 ዓመታቸው በነገሱ በ18 ዓመት በ1881 ዓመተ ምህረት አርፈዋል። ከዚያም በመጋቢት 3 ቀን ሰኞ አትባራ ወንዝ ዳር ደርቡሾች ደርሰው ጭንቅላታቸውን ቆርጠው ውጊያው በሱዳኖች አሸናፊነት ተፈጽሟል። ስለ አፄ ዮሐንስ አሟሟት በኋለኛው ጊዜ እንደዚህ ተብሎ ተገጥሞላቸዋል። አፄ ዮሐንስ ሞኝ ናቸው፣ እኛም ሁላችን ናቅናቸው። ንጉሥ ቢሏቸው በመሃሉ ወሰን ጠባቂ ልሆን አሉ። በጎንደር መተኮስ በደንቢያ መታረድ አዝኖ ዮሐንስ ደሙን አፈሰሰ እንደ ክርስቶስ። እንዳያምረው ብሎ ድሃ ወዳጁን መተማ ፈሰሰው ዮሐንስ ጠጁን። የጎንደር ሃይማኖት ቆማ ስታለቅስ አንገቱን ሰጠላት ዳግማይ ዮሐንስ። እጅግ ደስ ይለኛል ያንተ ስም ሲነሳ የቁና አፈር ንጉሥ አንተ ነህ ወይ ካሳ። ሚስተር ዋትሰን ካም ሂር አይ ዋንት ዩ። በዛሬ ዘመን ስልካችን ሁለመናችን ሆኗል። መጠራሪያ መገናኛችን ብቻ ሳይሆን ባንካችን፣ አጀንዳችን፣ ፕሮግራማችን፣ አስቤዛችን፣ ጉዳያችን፣ መዝገብ ቤታችን፣ መስሪያ ቤታችን፣ በአጠቃላይ ኑሯችን ሆኗል። ስልክ ፈልሳፊው አሌክሳንደር ግራም ቤል የመጀመሪያውን መልእክት ያስተላልፈው በዚህ ሳምንት ነበር። እንደ አውሮፓ አቆጣጠር ማርች 10 ቀን 1876 ዓ.ም። አሌክሳንደር እዛው አጠገቡ ወዳለ ሌላ ቢሮ ሚስተር ዋትሰን የሚባል ረዳቱ ዘንድ ደውሎ ያስተላለፈው መልእክት ይሄ ነበር። ሚስተር ዋትሰን ካም ሂር አይ ዋንት ዩ። አቶ ዋትሰን ወዲና ላገኝ ይፈልጋለሁ። እነዚህ ቃላት ነበሩ ከ150 ዓመት በፊት በዚህ ሰሞን በስልክ የተላለፉ የመጀመሪያዎቹ የስልክ ቃላት። ኔቶ ኔቶ አልጫወት።
እንደ አውሮፓ አቆጣጠር በ1947 ዓ.ም የጊዜው አራቱ የዓለም ታላላቅ አገሮች አሜሪካ፣ ሶቪየት ኅብረት፣ እንግሊዝና ፈረንሳይ የጀርመን የወደፊት ዕጣ ፈንታ ምን ይሆን? ከዚህ በኋላ ጀርመን አንድ ከሆነ አይቻልም ብለው በግንብ አሳጥረው የከፋፈሉት። ከነዚህ አራቱ የዛን ጊዜው የዓለም ኃያላን ሶቪየት ኅብረት የምስራቅ ጀርመንን፣ ሌሎቹ ምዕራቦች የምዕራብ ጀርመንን ይይዙና በቀዝቃዛ ጦርነት የሚተጋተጉ ሁለት ጎራዎች ሰሩ። ምዕራቦቹ ኔቶ የሚሰኝ የጋራ የጦር ቃል ኪዳን ማኅበርና ሰራዊት መሠረቱ። የዚህ ኔቶ የሚሰኝ የጦር ቃል ኪዳን ማኅበር ጽሕፈት ቤት ፈረንሳይ ፓሪስ ውስጥ ነበር። ጊዜ እየተንሳፈፈ ፈሰሰ። የፈረንሳይ መሪ ጄኔራል ደጎል አንድ ጊዜ ብድግ ብለው በአሜሪካኖቹ ተቀይመው ነው ይባላል፣ ከዚህ ኔቶ ከሚሰኝ የአሜሪካ ጫና ከተጫነው ማኅበር ወጥቼበታል፣ እንደውም ጽሕፈት ቤቱ ሀገሬን ለቆ ይውጣልኝ ብለው ነበር። በዛው ሰሞንም ጉብኝት ለማድረግ ወደ ሩሲያ ዘለቁ። ያም ሆኖ አሜሪካኖቹን አስደነገጡ እንጂ የኔቶ እህልዋ አላለቀም ነበር። ፈረንሳይ እምቢ ኔቶ አልጫወትም በቃ ብላ የነበረው እንደ አውሮፓ አቆጣጠር በ1966 ማርች በዚህ ሰሞን ነበር። ለመሆኑ ይሄ ኔቶ ዛሬ ቁመና ሙሉ ሆኗል ይሆን? የድሮዋ ቶኪዮና የአሁኗ ቴህራን። ሰሞኑን አሜሪካ ከእስራኤል ጋር አብራ ተባብራ ኢራን ላይ ጦርነት እያወረደች ነው። ኢራንም እጅ አልሰጥም ብላ በእስራኤልና በአሜሪካ ወዳጆች ጎረቤቶቿ ላይ ቀላል የማይባል ጉዳት እያደረሰች ትገኛለች። ድሮ በዚህ ሰሞን ምናልባትም እንደ አውሮፓ አቆጣጠር በ1945 ዓ.ም ቢ-29 ቦምብ ጣይ አውሮፕላኖች የጃፓን ዋና ከተማ የሆነችውን ቶኪዮን እንዳልነበር አድርገው ነበር። በዚህም የ100,000 ሰዎች ሕይወት አልፏል። ቁስለኛውና የንብረት ኪሳራው ምን ያህል እንደሚሆን እናንተ ገምቱት። የዛሬዋ ኢራን ዋና ከተማ ቴህራን ከ81 ዓመት በፊት ቶኪዮ ላይ የደረሰው ዕጣ ይገጥማት ይሆን ወይስ የባሰ? ጃፓን ዋና የአሜሪካ ጠላት ሆና ቶኪዮን ብቻ ሳይሆን ሂሮሺማና ናጋሳኪ የተባሉ ከተሞቿንም አስደብድባ ዛሬ የአሜሪካ ዋና ወዳጅ እንደሆነችው ኢራንም ይህም ያልፋል ብላ አገግማ ከአሜሪካ ትወዳጅ ይሆን? የጨዋታ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ